ትልልቅ ለውጦች የመጡት በትልልቅ መልሶች ሳይሆን በትልልቅ ጥያቄዎች ነው። ወደብ የሚሸጥ ዕቃ ነው፣ የሚገዛ ዕቃ ነው፣ ምንም ማለት አይደለም ብለን ልንቆም ይችል አይደለም። ያጣችው አሁን ደግሞ የግድ መልሳ ልታገኘው የሚገባ ሀብት ነው። ድም መጥቶ የሚቀጥለው ትውልድ እኛን እንዴት እንደሚያስታውሰን ይወስናል። በዚህ ወቅት በተደጋጋሚ ከሚታዩ ነገሮች አንዱ በዚህ ዘመን ካፕላን የሚባል ሰውዬ ታውቁታላችሁ አምሹር ዘ ኤንድ ኦፍ ጂኦግራፊ የሚል መጽሐፍ አለው። ሁለተኛ ቆየት ብሎ ሰውየው ዘ ሪቬንጅ ኦፍ ጂኦግራፊ የሚል መጽሐፍ ጻፈ። አሁን ደግሞ ዘ ኒው ጂኦግራፊ ዘ ፊቸር ኦፍ ጂኦግራፊ የሚል መጽሐፍት በስፋት ተጽፈዋልና ዘ ኤንድ ኦፍ ጂኦግራፊ የሚለው ምንድነው? ቦርደርስ አር ኦብሶሌት ዲስታንስ ሃዝ ዳይድ ጂኦግራፊ ኖ ሎንገር ማተርስ። ድንበር የሚባለው ነገር ጠፍቷል። ያረጀ ያፈጀ ነገር ነው። ርቀት የሚባለው ነገር ሞቷል። ታይም ኤንድ ስፔስ ሽሪንክ አድርጓል። በዛ ምክንያት ጂኦግራፊ ከዚህ በኋላ ዋጋ የለውም የሚል ዲስኮርስ ዓለምን ዶሚኔት አድርጓት ነበር። ይሄ ዲጂታል ኮኔክቲቪቲ ኢንተርኔቱ፣ የዓለም ገበያ መፈጠሩ፣ ዘመናዊ ቴክኖሎጂ ጂኦግራፊ የሚባለው ፊዚካል ጂኦግራፊ የሚባለውን ነገር አላስፈላጊ ነገር አድርገውታል። በተለይ ደግሞ ለድገት፣ ለኃይል፣ ለተጽዕኖ የሚያስፈልግ ነገር አይደለም። ያለ እነዚህ ያለ ጂኦግራፊ አንዲት ሀገር ሀብታም የበለጸገች መሆን ትችላለች፣ ኢንፍሉዌንስ ማግኘት ትችላለች፣ ፓወርፉል መሆን ትችላለች። ፓወርፉል ለመሆን ሀያል ለመሆን አንዲት ሀገር ጂኦግራፊዋ ጠቃሚ መሆን የለበትም የግድ። አንዲት ሀገር ለመበልጸግ ጂኦግራፊዋ ማተር አያደርግም። አንዲት ሀገር ሌላውን ሀገር ኢንፍሉዌንስ ለማድረግ አያደርግም። ልጅ ቻይና አቀማመጧ እዛ ጥግ ላይ ነው ያለችው፣ ግን አደገች። ይሄ ለምን ተፈጠረ የሚለው በኢንተርኔትና በዲጂታል አብዮት ምክንያት ታይም ኤንድ ስፔስ የሚባለው ቅድም ያልኩት የአወር ኮንሰፕት ኦፍ ታይም ኤንድ ስፔስ ሽሪንክ አድርጓል፣ ኮላፕስ አድርጓል፣ ጠፍቷል። በአየር መንቀሳቀስ፣ በዓለም የሎጂስቲክስ እንቅስቃሴ፣ ሳተላይት ኮኔክሽን፣ ፋይበር ኦፕቲክስ የሚባሉት ነገሮች ርቀትና ጊዜን ዋጋ የሌለው ነገር አድርገውታል። እና መልቲናሽናል ካምፓኒስ ብዙ ሀገራት ላይ የሚሰሩ ካምፓኒዎች ከጂኦግራፊ በላይ ሆነዋል። ፕሮዳክሽን አውትሶርስ ያደርጋሉ። አሜሪካ ሆነው ቻይና ያስመርታሉ። ሌበር ከአንድ ቦታ ወደ ሌላ ቦታ ጉልበት እንትን ያሻግራሉ። ከአንዱ ገበያ ወደ ሌላ ገበያ ብዙ እንቅስቃሴ እንዲኖር ያደርጋሉ። አንድን ሰው ስትጠይቁ፣ አንድን ካምፓኒ ስትጠይቁ የት ነው ያለው የሚባለው ነገር ዋጋ የሌለው ሆነ። ምን እየሰራህ ነው? where you are doesn't matter any longer። አሜሪካ ሆነ ቻይና ላይ መስራት ይችላል፣ ቻይና ሆነ አሜሪካ መስራት ይችላል። ሁሉ ነገር እንትን ሆነ። where you are ጂኦግራፊ doesn't matter። እና አንድ ፍራንሲስ ኬረን ክሮስ የሚባል ሰውዬ the days of distance is the days of geography ይላል። የርቀት ሞተ ማለት ጂኦግራፊም አብሮ ሞተ እንደማለት ነው። የርቀት ሞት የጂኦግራፊ ሞት ነው ማለት ነው። ወደብ ምን ዋጋ አለው? በቃ ወደብም ሸቀጥ ነው፣ የሚገዛ ነው። ስኪልድ ሌበር ካለ ሂውማን ሪሶርስ እንትን ከሆነ እሱ ነው ማተር የሚያደርገው እንጂ ጂኦግራፊ ማተር አያደርግም የሚል አጠቃላይ በዓለም ደረጃ እያደገ የመጣ አስተሳሰብ ነበረ። ይሄ ምን አመጣ? የት ቦታ የሆኑ አንድ ሀገሮች ወደብ ይኖራቸው አይኖራቸው ሊፕ ፍሮግ ማድረግ ይችላሉ፣ ማደግ ይችላሉ። ፊዚካል ሎኬሽናቸው ያሉበት ቀጠና ዳዝንት ማተር ኤኒሞር። ቴክኖሎጂን ሰርቪስን ለማግኘት ቴክኖሎጂና ሰርቪስን ኤፊሺየንትሊ እስከተጠቀሙ ለማግኘት ምንም ዋጋ የለውም። ጂኦግራፊ ኮንትሪቢዩት አያደርግም። ቴክኖሎጂና ሰርቪስን ኤፊሺየንትሊ እስከተጠቀሙ ድረስ ደግሞ ይህን ማስተካከት ይችላሉ የሚለው። ሁለተኛው ዋናው ማተር የሚያደርገው የከተማ ማዕከላት ናቸው። እና ከተማ ማዕከላት እስካሉ ድረስ እድገት ይመጣል። ሲሊኮን ቫሊ የሚባለው ካሊፎርኒያ ውስጥ ያለው፣ ሲንጋፖር፣ ዱባይ በቃ የከተማነትህ ነው እንጂ ያለህበት ቦታ አይደለም ማተር የሚያደርገው የሚል አጠቃላይ ስምምነት ተፈጠረ። ብዙዎች
ያለህበት ቦታ ድንበር ቴሪቶሪያሊቲ ምናምን የሚባሉት ነገሮች ዋጋ የላቸውም። በሳይበር ስፔስ ዘመን ዋጋ የላቸውም። ሳይበር ስፔስ ጊዜና ቦታን የሚባለውን ኮንሰፕት አዛብቶታል፣ ኮላፕስ እንዲያደርግ አድርጎታል። ለምሳሌ ኢስቶኒያ በዲጂታል ኮኔክሽን አንደኛ ነች፣ በዲጂታል ሰርቪስ በምናምን ነው። ግን ትንሽ ሀገር የሆነ ጥግ ላይ ያለች ሀገር ናት። ሶ በሬሌቫንት የሆነችው የዲጂታል ግሎባል እንትን ዋናው አካል የሆነችው ምሳሌ የሆነችው ጂኦግራፊው አይደለም፣ ቴክኖሎጂ የተጠቀመችበት መንገድ ነው ብሎ ያስባል። ኢኮሜርስ የሚባለው ነገር፣ ሪሞት ወርክ የሚባለው የአንድ ሩቅ ቦታ ሆነ አሜሪካን ሀገር ኢትዮጵያ ሆነ አሜሪካ ሀገር ተቀጥረ መስራት ይችላል። እና ካምፓኒዎች ሰዎች ፕሌስለስ ጊዜ ቦታ የማይገድባቸው ፕሌስለስ ሆኑ አንድን ስራ የትም ቦታ ሆነ መስራት ይችላል። ሁለተኛ ዲስከሽን አሁን እየመጣ ነው፣ ዘ ሪቬንጅ ኦፍ ጂኦግራፊ። አሁን ሞቷል የተባለው አይ አልሞተም አድፍጦ እየጠበቀ ነበረ፣ አሁን ስትራይክ ባክ እያደረገ ነው። ዘ ሪተርን ኦፍ ጂኦግራፊ። ጂኦግራፊ never died, it was just waiting to strike back። ተመልሶ ሊያጠቃ እየጠበቀ ነበረ። ይሄ ሐሳብ ምንድነው? ይሄ ፊዚካል ጂኦግራፊ፣ ጂኦግራፊ የሚባለው ነገር፣ የተፈጥሮ ሀብት የሚባለው ነገር፣ ድንበር የሚባለው ነገር፣ ተራራ የሚባለው ነገር በጥልቀት ኃይልን ግጭትንና የአንድን ሀገር የአንድን ሰው የአንድን ተቋም እጣ ፈንታ ይወስናሉ። በግሎባላይዜሽን እና በዲጂታል ዘመን ቢሆን ስቲል ጂኦግራፊ ማተርስ የሚል አስተሳሰብ ደግሞ ለምሳሌ ካፕላን ዘ ኤንድ ኦፍ ጂኦግራፊ ብሎ በጻፈጁ አፍተር 10 years ዘ ሪቬንጅ ኦፍ ጂኦግራፊ ብሎ ጽፏል። ምን መጣ? ይሄን ነገር ምን አመጣው? ከባቢ አየር ለውጥ፣ ይሄ ክላይሜት ቼንጅ፣ ስደት፣ ጦርነት፣ ፓንደሚክስ፣ ድንበር፣ መሬትና አካባቢ በጣም ጠቃሚ እንዲሆኑ አድርጓቸዋል። የራሽያ እና የዩክሬን ጦርነት ድንበር ማተር እንደሚያደርግ፣ ቦታ ማተር እንደሚያደርግ በግልጽ አሳይቷል። የሳፕላይ ቼን ዲስራፕሽንስ፣ እንግዲህ የዓለም የአቅርቦት ግንኙነት በጣም ዲስራፕትድ የሆነ ነው። ለምሳሌ ይሄ የመን የተከሰተው እንትን የእስራኤል ፓለስታይን ጦርነት ሁቲስ አክት እያደረጉ ስለነበር በእስራኤል እንትን ላይ የተኮሱ ስለነበር ኮምፕሊት ተዛብቶ ነበር። መርከቦች በጣም በሩቁ ነበር እንትን የሚሉት፣ በጣም ወጪ በሚጨምር ሁኔታ ማለት ነው። በከፍተኛ ደረጃ ወጪያቸውን በሚጨምር ሁኔታ ነበር ኦፕሬት እያደረጉ የነበሩት እና የማሪታይም ጉዞን ረጅም እንዲሆን አድርጎታል። በዛ ምክንያት ወጪ እንዲጨምር አድርጎታል። የአሜሪካና የቻይና ፉክክር አሜሪካ ዲካፕሊንግ የሚባል ሳፕላይ ቼን ዴሞክራታይዜሽን ይሉታል፣ አንዳንዴ ዲካፕሊንግ ይሉታል። አይ ለቻይናን ሀብታም አላደርግም፣ ዲፔንደንሲ በጣም አደገኛ ነው፣ ታይዋን ልትወርን ነው፣ ስለዚህ ህንድን፣ ኢንዶኔዥያን፣ ቪየትናምን፣ ሜክሲኮን ምናምን ነው እንትን ብሎ ብላ ከቻይና የሚመጣውን በታሪፍ ምናምን ብዙ ነገር አለ፣ ፖሊሲ ስትራቴጂ አውጥቶ ማለት ነው። ይሄ ሳፕላይ ቼን ዲስራፕሽን እየመጣ ነው። ይሄ ግሬት ፓወር ፖለቲክስ ንግድን ከመልቲላተራል የነበረው ከሁለተኛው ዓለም ጦርነት በኋላ ንግድ ከዚህ ቀደም ከነበረው ባይላተራል ኔቸር ወደ መልቲላተራል የሄደው ንግድ ተመልሶ ባይላተራል እንዲሆን እያደረገው ነው። አሁን ደግሞ ይሄ ጂኦ ኢኮኖሚክስ ወር የሚባል ጦርነት፣ ይሄ ታሪፉ ምኑ ደግሞ የበለጠ ያባባሰው ነው። ከዛ በላይ ጨምሮ አሁን እየመጣ ያለው ነገር ሚድል ፓወር የሚባሉት ፉክክር፣ ሚድል ኢስት ውስጥ ያለው የሚድል ፓወር ፉክክር፣ የሳውዲና የኢራን ፉክክር፣ የእስራኤልና የኢራን ፉክክር እና ለጂኦፖለቲክስ ኢንፍሉዌንስ መሮጥ ሳፕላይ ቼን ዲስራፕሽን በከፍተኛ ደረጃ እንዲመጣ አድርጎታል። በዛ ላይ ይሄ ሬር እርዝ የሚባሉት እንትኖች ይሄ ለምሳሌ ሊቲየም፣ እንደዚህ አይነት ሊቲየም፣ ታንታለም ምናምን የሚባሉ ስትራቴጂክ የሆኑ ማዕድናት በጣም ጠቃሚ ናቸው። አሁን እነሱ ደግሞ ከመሬት ስር ነው የሚገኙት፣ ጂኦግራፊ ማተር ያደርጋል። እና ከሁለተኛው ዓለም ጦርነት በኋላ ባለፈው እንዳገረኩራችሁ እድገት ለማምጣት ፋክተር ኢንዶመንት ማተር አያደርግም። ከዚህ በፊት እድገት ፋክተር ኢንዶመንት ማተር ያደርግ ነበር ከሁለተኛው ዓለም ጦርነት። አሁን ግን ፋክተር ኢንዶመንት ማተር እያደረገ ነው። ሬር እርዝ ከሌለ ኤሌክትሪክ መኪና መስራት ይከብዳል። ሶ እየገጠመ ያለው የኢነርጂ ክራይሲስም እንደዚሁ ጂኦግራፊ ማተር እንዲያደርግ በራሽያና አውሮፓ ችግር ምክንያት፣ በራሽያና ዩክሬን ጦርነት ምክንያት አውሮፓ ላይ ደረሰው ነገር አይታችኋል። ጋዝ ፍለጋ ስንት ጉድ ነው።
የጀርመን ዕቃ ዲፔንደብል የሆነ ጋዝ ካላገኘ የጋዝ ምርት አግኝቶ አሁንም ማምረት ካልቀጠሉ ሙዚየም ላይ ነው የሚገኘው ለወደፊት ይባላል። ሙዚየም ላይ ይገኛል። በጣም የማይገኝ ነገር ነው የሚሆነው። ለምን ኢንዱስትሪዎቹን ሊያንቀሳቀስ የሚችል ማዕድን ስለሌለ ማለት ነው። ሶ ካፕላን ዘ ኤንድ ኦፍ ጂኦግራፊ ብሎ በጻፈ መጽሐፉ በጻፈ እጁ ተመልሶ ዘ ሪቬንጅ ኦፍ ጂኦግራፊ ሃዝ ሪተርንድ ጂኦግራፊ ማተርስ ሬድ ሲ እና ኢንዲያን ኦሽን አካባቢ ያሉ ሀገራት አሁን ወይ ጥቅም ያገኛሉ ወይ ከፍተኛ ጉዳት ይደርስባቸዋል። ባሉበት በፖዚሽኒንጋቸው የተነሳ በጣም ከፍተኛ ችግር ይደርስባቸዋል። እና ኢምፓየሮች የሚነሱት የሚወድቁትም በህልም አይደለም ወይ የሚነሱት በመሬት በባህርና በጎረቤቶቻቸው አማካኝነት ነው። ከወደቁም ባይ ዘ ኮንስትሬንትስ ኦፍ ላንድ ሲ ኤንድ ኔበርስ ነው ይላል ካፕላን። ሶ ጂኦግራፊ ማተርስ ወደብ የሚሸጥ ዕቃ ነው የሚገዛ ዕቃ ነው ምንም ማለት አይደለም ብለን ልንቆም ይችላል አይደለም። ጂኦግራፊ የዛሬ 10 ዓመት 15 ዓመት እንደዛ አሁን ኮምፕሊትሊ ተቀይሯል ነገር። ጂኦግራፊ ማተር የበለጠ ከዚህ ቀደም በታሪክ ማተር ካደረገው በላይ ማተር የሚያደርግበት ወቅት ላይ ነው የምንገኘው። ሶ እዚህ አስተሳሰብ ላይ ዘ ሪቬንጅ ኦፍ ጂኦግራፊ የሚለው አስተሳሰብ ላይ ዋናዎቹ ያሉት ነጥቦች ምንድናቸው? ጂኦግራፊ ስልጣኔን፣ ንግድን፣ ግጭትን፣ አይበገሬነትንና ባህልን ሼፕ ያደርጋል። ተራራዎች፣ ደዘርትስ፣ ወንዞች፣ ባህር ዳሮች በጦርነት በንግድ በራስን በመከላከል እና የአካባቢ ለውጥን በመላመድ ረገድ ከፍተኛ አስተዋጽኦ ያደርጋሉ። እና ትልልቅ ኃይሎች አሁንም ባሉበት አካባቢ ባሉበት ጂኦግራፊ ሼፕድ ይሆናሉ፣ ኮንስትሬንድ ይሆናሉ ኦር ሊፕ ፍሮግድ ይሆናሉ። ቻይና፣ ራሻ፣ አሜሪካ፣ ተርኪ፣ ኢራን ያሉበት አካባቢ በፉክክራቸው ማን ለሀያል ሆኖ እንደሚወጣ ይወስናል። ለምሳሌ አፍጋኒስታን ታሊባን ተሸንፎ በቃ ሁሉ ነገር አልቆ ነበር። ታሊባን በደህና ጊዜ እንትናን ያስተዳድራል ዘሆል አፍጋኒስታን የምትባለው ሀገር። በመጥፎ ጊዜ ደግሞ ምን ይሆናል? ቶራቦራ የምትባለው እንትን ላይ ነው የሚገባው። አጥፍተህ ማታጠፋ ድርጅት ሆኖ ለዛ ነው። እና እንግሊዝና አሜሪካ ያ ሁሉ 7-8 የአውሮፓ ሀገር አንድ ላይ ሆኖ አውሮፓና አሜሪካ አንድ ላይ ሆኖ ማጥፋት ያልቻሉት ተራራው ነው የተከላከለው። በጣም የተለየ ነው የቶራቦራ የሚባለው ቼን ኦፍ ማውንቴንስ ነው። እኛ ሀገር የለም እንደዚህ አይነት። እና ያለዛ ያ ተራራ ባይኖር ኖሮ መሬት ላይ ቢሆን ኖሮ አጥፍተዋቸው ነበር። ሁሉን መሳሪያ ተጠቅመውባቸዋል፣ ግን ተራራውን ማጥፋት አይችሉም። ሶ ጂኦግራፊ ማተርስ የጦርነትን ውጤት ይወስናል። ዊዛውት እነዛ አለንታና ተገን የሆኑለት ተራሮች ታሊባን ባይናው ኢዝ ጎን ውድ ሃቭ ቢን ጎን። የቻይና ቤልት ኤንድ ሮድ ኢኒሺየቲቭ የጂኦግራፊ ፕሮጀክት ነው። ኢኮኖሚ ኢንትረስታቸውን በጂኦግራፊ አማካኝነት ነው። ሶ ግሬት ፓወር ፖለቲክስ እና ራይቨልሪ ላይ ጂኦግራፊ ማተር ያደርጋል ማለት ነው። ባህር በር የሌላቸው ሀገሮች አሁንም ባህር በር ካላቸው ሀገሮች ወደ ኋላ ቀርተዋል። ሶ ጂኦግራፊ ማተር ያደርጋል ማለት ነው። ሶ አዲሱ ጂኦግራፊ ምንድነው? ዘኒው ጂኦግራፊ ምንድነው? ጂኦግራፊ አልጠፋም፣ አልተፋቀም፣ እንደገና እየተጻፈ ነው። ጂኦግራፊ ትራንስፎርምድ ሆኗል። ከዚህ ከፊት ከምናቀው በተለየ ሁኔታ ትራንስፎርምድ ሆኗል። በቴክኖሎጂ፣ በመሰረተ ልማት፣ በአካባቢያዊ ለውጥ፣ በዲጂታል ስፔስስ አማካኝነት አዳዲስ ቦታዎች ተፈጥረዋል። አዳዲስ ስትራቴጂክ ዞኖች ተፈጥረዋል። ከምናቀው ትራዲሽናል ማፕ ኖርማሊ የምናቀው ትራዲሽናል ማፕ ባሻገር አዳዲስ ኢኮኖሚክ ዞንስ፣ አዳዲስ ስትራቴጂክ ዞንስ፣ አዳዲስ ቦታዎች ተፈጥረዋል። ሶ ጂኦግራፊ ጠፋ ሳይሆን እንደገና ተመልሶ ትራንስፎርምድ ሆነ፣ ሌላ መልክ ይዞ መጣ ነው መባል ያለበት ነው። ሶ ዲጂታል ጂኦግራፊ የሚባል ነገር አለ። ቨርቹዋል ፕላትፎርም የዴታ ማዕከላት አዳዲሶቹ ተሬን ኦፍ ኮንትሮል ናቸው። አዳዲሶቹ የጂኦግራፊ ትዕዛዝ ማዕከላት ናቸው። አዲሱ ጂኦፖለቲካል ኮሪደር ሜጋ የመሰረተ ልማት ፕሮጀክቶች ልክ እንደ ቤልት ኤንድ ሮድ ኢኒሺየቲቭ፣ ለፒሴት፣ አርኪቴክት ሾፕ፣ ሺፒንግ ላይንስ ናቸው። አዳዲሶቹ ጂኦግራፊ ኔትወርክድ ሲቲስ፣ ኔትወርክድ የሆኑ ከተሞች ናቸው። ሸንዘን፣ ዱባይ፣ ሌጎስ። እነዚህ ከተሞች እርስ በርስ
የበለጠ እርስ በርስ ይገናኛሉ። ሸንዘን ከቶኪዮ ጋር ሸንዘን ከሲኦል ጋር የበለጠ ኮኔክትድ ናት እዛው አካባቢ ካሉ ገጠሮች ይልቅ ማለት እዛ አካባቢ ነዋሪ ውጭ ሀገር ደርሶ አውሮፓ ለንደን ደርሶ ቶሎ ይመላለሳል እዛ ወደ ገጠር ከመሄድ በቴክኖሎጂ በሁሉም ነገር ማለት የኦሽኒክ ጂኦግራፊ የሚባል ደግሞ አለ። ባህር ከዚህ ቀደም ማተር ካደረገው በላይ የበለጠ ማተር ያረጋል። አሁን ባህር ከዚህ ቀደም ከነበረው ዋጋና ፋይዳ በላይ የበለጠ ፋይዳ አለው። አሁን ሳብማሪን ኬብልስ አሉ፣ የባህር መቆጣጠሪያ ማዕከላት አሉ፣ ብሉ ኢኮኖሚክ ዞን አለ። አዲስ ራሱን የቻለ ኢኮኖሚክ ዞን አዋቅሯል። ጂኦ ቴክኖፖለቲክስ የሚባል አዲስ አስተሳሰብ መጥቷል። ጂኦግራፊ ብቻውን አይደለም የአንድ ሀገር ኃይልን ሼፕ የሚያደርገው፣ ቴክኖሎጂም ጂኦግራፊን ሼፕ እያደረገ ነው የሚል አስተሳሰብ አለ። ሶ በዚህ ጊዜ ቴሪቶሪ የሚባለው ነገር ድንበር የሚባለው ነገር በዚህ ዘመን ሰርቨሮች፣ ሳተላይቶች እነሱ የሚቆጣጠሩ ኮዶች አዳዲሶቹ ድንበሮች ናቸው። ይሄ ዲጂታል ሶቨሬንቲ የሚባል ነገር አለ። ሶ ሳተላይትም ፓርት ኦፍ ቴሪቶሪ ነው ማለት ነው። ሶ ለወደፊቱ ጂኦግራፊ ምንድነው የሚሆነው? አዲስ ዓለም የሰው ልጅ እየፈጠረ ነው። ዘ ፊውቸር ኦፍ ጂኦግራፊ ምንድነው? የሰው ልጅ አዲስ ዓለም እየፈጠረ ነው። ፊዚካል፣ ዲጂታል እና ፕላኔተሪ የሆነ ዓለም እየፈጠረ ነው እና ለወደፊቱ ዓለምን መቆጣጠር፣ ዓለምን መግዛት፣ በዓለም ላይ ተጽዕኖ ያለው ኃይል መሆን፣ ኃያል ኃይል መሆን የሚወሰነው በብዙ ነገሮች መስተጋብር ውጤት ነው። የብዙ ነገር ፊውዥን ኦፍ እንትን ነው። ይሄን የሚወስኑ ነጥቦች አንዱ ፊዚካል ነው፣ ጂኦግራፊክ ነገር አለው፣ ዲጂታል አለው፣ ባዮሎጂካል አለ፣ ኮስሚክ ጂኦግራፊስ ናቸው። እነዚህ 4-5 ነገሮች ባንድ ላይ ተስማምተው ነው ኃይልን የሚያዋልዱት። ሶ አዳዲስ እየተዋለዱ ያሉ ለምሳሌ ስፔስ ጂኦግራፊ የሚባል እየመጣ ነው። ስፔስ ላይ ያለውን ጂኦግራፊ እንትን የሚል ማለት ሉናር አውትፖስት፣ ማርስ ኮሎናይዜሽን፣ ስፔስ ማይኒንግ የሚባል ነገር እየመጣ ነው። ኒው ፓወር ስትራግል አለ። አዲስ የሆነ ፓወር የኃይል ፉክክርና ሽኩቻ አለ። የአሜሪካ፣ የቻይና፣ የህንድ ስፔስ ኤክስም የግል ካምፓኒ ነው፣ ግን እዚህ ውስጥ ተፎካካሪ ነው። ከራሻ ጋር በጣም ትይያል። ጄኖሚክ ወይ ደግሞ ባዮ ጂኦግራፊ የሚሉት አለ። ባዮ ኢንፍራስትራክቸር የሚባል ዲኤንኤ ባንክስ፣ ባዮ ሴኩሪቲ ዞንስ እየተፈጠሩ ነው እና በጂኦግራፊ ኦፍ ባዮ ቴክኖሎጂካል አድቫንቴጅ የተባለ እነዚህ አዳዲሶቹ ጂኦግራፊዎች ናቸው። ኒውሮ ጂኦግራፊ፣ ክላይሜት ጂኦግራፊ እና ኒውሮ ጂኦግራፊ ምን ይላል? ቦታ ማለት የሆነ ስፔሲፊክ የሆነ ቦታ እዚህ ማለት አይደለም። ስቴት ኦፍ ማይንድ ነው፣ አእምሮ ላይ ነው ያለው እና ምንድነው ዘ ፊውቸር ኦፍ ጂኦግራፊ የሚለው የሰው ልጅ መሬትን አልፎ ወደ ሌላው ፕላኔት መሄድ በቻለ ቁጥር የበለጠ ጂኦግራፊ ማተር ያደርጋል። ቢኮዝ ይሄን ማስተር የሚያደርጉት ይሄን ቢዮንድ አርዝ የሚሄደውን ጂኦግራፊ ማስተር የሚያደርጉ ተመልሰው መሬትን ይገዛሉ ነው። ሶ ጂኦግራፊ እየተቀየረ ትራንስፎርም እያደረገ መጣኝ። ሶ ስለ ጂኦግራፊ ያለን አይደል ምንድነው? ጂኦግራፊ መጀመሪያ ኦብሶሌት ነው ሞቷል ተባለ። ከዛ ኖ ጂኦግራፊ ስትሪ አሁንም ማተር ያደርጋል ተባለ። ከዛ ጂኦግራፊ ትራንስፎርም እያደረገ ነው ተባለ። ጂኦግራፊ ደግሞ መልቲ ዳይሜንሽናል ነው ተባለ ማለት ሶ አሁን ጂኦግራፊ መልቲ ዳይሜንሽናል እየሆነ ነው እና ጂኦግራፊ አሁንም አልሄደም። እንደገና እየተወለደ ዲጂታይዝድ እየሆነ እየተባዛና ዊፐናይዝድ እየሆነ መሳሪያ ሆኖ እየመጣ ነው። ይሄ ጂኦግራፊ ሞቷል የተባለው ከተጋነነ ከዲጂታል ሪቮሉሽን የተጋነነ ጥባቄ ከኤክሰሲቭ ዲጂታል ኦፕቲሚዝም የመጣ አስተሳሰብ ነው። አሁንም መሬት፣ ባህርና ጎረቤቶች እነማን እንደሆኑ ኃያልነትህን ይወስናል፣ ደካማነትህን ያመጣል እና የሚቀጥለው ዘመን ላይ ዶሚናንት የሚሆነው ኃይል ሃይብሪድ የሆነ ማስተር ያስፈልገዋል። ውቅያኖሶችን መቆጣጠር አለበት፣ ሰርቨሮችን ግን እዛ ላይ ሳይቆም ሰርቨርን መቆጣጠር አለበት፣ ክላይሜትን መቆጣጠር አለበት፣ ቦዲስን መቆጣጠር አለበት፣ ከዋክብትን መቆጣጠር አለበት። ሶ ሃይብሪድ ማስተሪ ነው። ኢትዮጵያ ዲጂታል ሪቮሉሽን ሰርቼ ይበቃኛል ማለት የለባትም። ሃይብሪድ ማስተሪ ካላት ብቻ ነው ማተር የምታረገው የሚቀጥለው ማለት ነው።
ሶ 90% አካባቢ የሚሆነው የዓለም ንግድ በውሃ ነው እንትን የሚለው ባህር ላይ ነው የሚከናወነው። በዛ ምክንያት ባህሮች፣ ውቅያኖሶች የዲጂታል የወታደራዊና የኃይል መሰረተ ልማት ማዕከላት እየሆኑ ነው ያሉት እና የማሪታይም ማዕከላት የነበሩት ቦታዎች ሚሊታራይዝድ እየሆኑ በከፍተኛ መሳሪያ ጋጋታ ላይ ነው እንትን ያለው ሞኔታይዝድ እየሆኑ ገንዘብ የታፈሰባቸው ነው። በዛ ምክንያት የባህር በር ማለት ዝም ብሎ ኒውትራል የሆነ ጂኦግራፊያዊ ፌኖሜና አይደለም። ኒውትራል የሆነ ማተር የማያደርግ የተወሰነ የወደብ ኪራይ ምናምን ብቻ የሚያስገኝልህ ኦር የወደብ ኪራይ ብቻ በስተቀር የሚያደርግልህ ነገር አይደለም። አሁን ይልቁንስ የሲቪላይዜሽናል ጌትዌይ የሆነ የስልጣኔ በር እየሆነ ነው። የጂኦፖለቲካል አድቫንቴጅ የሚገኝበት ማዕከል እየሆነ ነው። ስለዚህ አክሰስ ቱ ዘ ሲ የሌለው ባህር በር የሌለው ሀገር የሆነ ነገር ተጓለበት የማይመች ነገር የተፈጠረበት ያልተመቸው አገር ብቻ አይደለም፣ ስትራቴጂክ ፔናልቲ ነው። ስትራቴጂያዊ ቅጣት ነው የደረሰበት። የባህር በር የሌለው ሀገር is no longer lack of access to the sea is no longer an inconvenience። ዝም ብሎ የሆነ ነገር የተጓደለ ዲስኮምፎርት አይደለም። የሆነ 1.5 ቢሊዮን 2 ቢሊዮን ዶላር ለወደብ ኪራይ መክፈል ማለት ብቻ አይደለም፣ ስትራቴጂክ ፔናልቲ ነው። ከብዙ ነገር የሚያስቀር ነገር ነው ማለት ነው። ስለዚህ የበለጠ ሲ ዘ ኦሽን ውሃ የበለጠ ኮንሲኩዌንሻል የሚያደርጉት ነገሮች አሉ። በዚህ ወቅት 5 ነገሮች አሉ። አንደኛ ዘ ብሉ ኢኮኖሚ እየተባለ የሚጠራው ነገር በጣም ተስፋፍቷል። ዘ ብሉ ኢኮኖሚ ኤክስፓንድ እያደረገ ነው። ውሃ የሚባለው ነገር እንደዚህ ቀደሙ አሳ የምታጠምድበት ወር ንግድ የምትነግድበት ብቻ አይደለም። ኦፍሾር የዊንድ ፋርምስ አሉ። ባህር ላይ ማዕድን እንትን ላይ ይወጣል ነዳጅን ጨምሮ። ብሉ ባዮቴክኖሎጂ አለ። ማሪን ኢኮቱሪዝም አለ። ኮስታል ስማርት ሲቲስ አሉ። እነዚህ ትሪሊየንስ ሀብት የሚያመነጩ ናቸው። በ2030 3 ትሪሊየን ይደርሳል። ከብሉ ኢኮኖሚ ብሉ ኦሽን የሚገኘው ገንዘብ ኢኮኖሚ ሳይዝ ከዛ ብቻ የሚገኘው 3 ትሪሊየን ዶላር ይደርሳል። የህንድን ያክል ኢኮኖሚ ማለት ሌላ የዓለም 5ኛ ኢኮኖሚ መሆን የሚችል ኢኮኖሚ እየጨመረ ነው ማለት ከዚህ እና የባህር በር ያላቸው ሀገራት እነዚህን ኢመርጅ እያደረጉ ያሉ አዳዲስ የኢኮኖሚ መስኮችን ዶሚኔት ያደርጋሉ። ይሄ ሲሆን ደግሞ ባህር በር አልባ የሆኑ ሀገራት ይሄን ከሩቁ የሚመለከቱ ተመልካቾች ናቸው የሚሆኑት ማለት ነው። ሌላው ዴታ ነው። ስትራቴጂክ ሪሶርስ እየሆነ ነው። እዚህ እንደምታዩት ይሄ ውሃው ላይ ኦሽኑ ላይ ተዘረጋው ኬብል ነው። ዴታ እዚህ እንትን ይላል። 95 እስከ 99% የሚሆነው የዓለም ኢንተርኔት የሚተላለፈው በውሃ ነው፣ በኦሽን በሲ ላይ ነው እና ይሄ ኬብል ላንዲንግ ስቴሽንስን የሚቆጣጠር ኃይል ዴታን ይቆጣጠራል። ዴታ ሶቨሬንቲውን ያረጋግጣል። የደዋሃይሉ ዓለምነቱ ማለት ነው። ሶ የኛ እንትን የሚያልፈው በጅቡቲ ነው እና ባህር በር ያላቸው ሀገራት የግሎባል ክላውድ መሰረተ ልማትን ይቆጣጠራሉ። የሚሊተሪ ኮሙኒኬሽን የወታደራዊ ኮሙኒኬሽኖችን እንትኖችን ይቆጣጠራሉ። የቴክ ፕላትፎርም ዲስትሪቢዩሽን ማዕከላት ናቸው እና ባህር አልባ የሆኑ ሀገራት በዚህ ምክንያት ባህር ያላቸው ሀገራት ላይ ዲፔንደንት ይሆናሉ። ወታደራዊና ናቫል ሚሊተሪ ፕሮጀክሽን እና ናቫል ዶሚናንስ ሶስተኛው ምክንያት ነው። ይበልጥ አክሰስ ቱ ዘ ሲ የበለጠ ማተር እንደሚያደርግ ዘ ፊውቸር በዓለም ያሉት አሁን ጂኦፖለቲካል ሆት ስፖት የሚባሉት በጣም ፍክክር የተደረገባቸው ያሉት ጂኦፖለቲካል ቦታዎች ውሃ ላይ ነው የተካሄደ ያለው። ሳውዝ ቻይና ሲ፣ ቀይ ባህር፣ ገልፍ ኦፍ ጊኒ፣ ምስራቅ ሜዲትራኒያን፣ አርክቲክ ትሬደርስ ኮሪደር እነዚህ ሁሉ ኦሽን ላይ ውቅያኖስ ላይ ወይ ደግሞ ባህር ላይ የሚገኙ እንትኖች ናቸው። ሶ ናቫል ፕሬዘንስ ካለ የባህር ኃይል የባህር በር ካለ ስትራቴጂክ ዲተረንስ አለ ማለት ነው። ንግድህን ከጥቃት መከላከል የንግድ ጥቅምህን ማስከበር ትችላለህ ማለት ነው። ከባቢያዊ ተጽዕኖ አለህ ማለት ነው። ስትራቴጂክ የሆኑ ፖርቶች ደግሞ የተጽዕኖ ማዕከላት ሆነዋል። ተጽዕኖ የምታሳድግበት ማዕከላት ሆነዋል እና ወደቦችን የሚያከራዩ ወደባቸውን ለውጭ ወታደራዊ አካሎች ያከራያሉ። ትራንዚት ክፍያ የትራንዚት ፊ ያገኛሉ። የጉምሩክ ክፍያ ያገኛሉ። ኤፍዲአይ እና ኤፍዲአይ ያገኛሉ። ሎጂስቲክስ ፓወር አላቸው።
ጅቡቲ፣ ስሪላንካ፣ ኬንያ አንዱ ነው። ወደብ አልባ የሆኑ ሀገራት እንደዚህ አይነት እንትን የላቸውም። ሌላው ቀውስን የመቋቋም የበለጠ ባህር ማተር የሚያደርገው የበለጠ የባህር በር ትርጉም የሚሰጥና አስፈላጊ ነገር የሚያደርገው ለቀውስ የማይበገርና የከባቢ ለውጥን የአየር ለውጥን ለመቋቋም የሚያስችል መሆኑ ነው። ኦሽንና ሲ እና የባህር በር ሲኖር ሁማኒታሪያን የሆነ የሰብአዊ እርዳታዎች በፍጥነት እንዲደርሱ እንዲወጡ ማድረግ ይቻላል። ፍሌክሲብል የሆነ የምግብ መላክና መሸጥና ወደ ውጭ መሸጥና መግዛት ይቻላል። ፍሌክሲብል ሁኔታ ከመሰረተ ልማት ጋር ከከባቢ አየር ጋር የተገናኘ መሰረተ ልማት ማስፋፋት ይችላል። የባህር በር የሌላቸው ሀገራት ግን እንደው ችግር ገጥሞ ስንዴ ገዝተህ እንኳን ለማምጣት ይዘገይብሃል። ሰው የሞተ እዚህ በፍጥነት ማስገባት አትችልም። ለምን? ሌላ ዕቃ እየወረደ ነው። ቆይ ጠብቅ ትባላለህ። ፕራዮሪቲ አይሰጥም። ካንተ በፊት ወረፋ ያዛለት ይባላል። አንተ ሲኖር ግን የራስህ ሲሆን ሁሉን ነገር አጣጥፈህ ማምጣት ትችላለህ። ታዳጊ የባህር በር የሌላቸው ሀገራት ከፍተኛ የሆነ ኢምፖርት ኤክስፖርት ኮስት ያጋጥማቸዋል። የኢንቨስትመንት መቀዛቀዝ ያጋጥማቸዋል። የውጭ ኢንቨስትመንት የመሳብ አቅማቸው ዝቅተኛ ይሆናል። ሉዓላዊነታቸው ይገረሰሳል። ለሴኩሪቲ ጥቃት ተጋላጭ ይሆናሉ። የቴክኖሎጂና የዲጂታል ግንኙነታቸው ለብዙ ነገር ተጋላጭ ይሆናል። ሳይኮሎጂካሊ ችግር እንትን ይሆናል። ኮስታል ፕሪሚየም ይባላል። የባህር በር ስላለህ የምታገኘው ጥቅም ማለት ነው። ኮስታል ፕሪሚየም ኮስታል ኔሽን ስለሆንክ የምታገኘው ፕሪሚየም እና ዋይደን እያደረገ ነው። ይኸውልህ እንደምታዩት እቺ ጋፕ ይሄ ጋፕ እንግዲህ ይሄ ባህር የሌለው ቢባል ያኛው ባህር ይሄ እየሰፋ ነው ክፍተቱ በመሃል። ከዚህ በፊት ባህር በር ያላቸው ሀገሮች የሚያገኙት ጥቅም ከዚህ በፊት ከነበረው አሁን እየጨመረ ነው። የባህር በር የሌላቸው ሀገራት ከዚህ በፊት በዛ ምክንያት የሚያጋጥማቸው ችግር የሚያጋጥማቸው ኢኮኖሚክ ሎስ ምናምን ከነበረው በጣም እየጨመረ ነው የሚመጣው ማለት ቢኮዝ ግሎባል ሺፒንግ በጣም ፉክክር የበዛበት እየሆነ ነው። አሁን ውድ ነው፣ ጨምሯል ከኮቪድ-19 በኋላ። ኮስታል ፖርት ወደቦች ስማርት ኦቶሜትድ እና ሚሊታራይዝድ እየሆኑ ነው። ውቅያኖሶች የቻይና የህንድ የአሜሪካ የፉክክር ማዕከላት እየሆኑ ነው። የክላይሜት ፋይናንሲንግ የበለጠ የሚፈልገው የብሉ ኢኮኖሚ መሰረተ ልማቱን ነው እና የባህር በር ያላቸው ሀገራት በቀጠናዊ ብቻ ሳይሆን ዓለም አቀፋዊ ተጽዕኖ የማግኘት እድላቸው እንትን ነው። ለኛ ለኢትዮጵያውያን ባህር ማለት ነው ምንድነው? ባህር እንዴት ነበር የምናየው በታሪክ ውስጥ? ለኛ ለኢትዮጵያውያን እኔ የሚመስለኝ ከጂኦግራፊ ከሆነ ቦታ የሆነ በቃ እንትን በላይ ይመስለኛል። ባህር ማለት ለኛ ያጣ ነው የጂኦግራፊ ክፋይ አይደለም። ብዙ ነገር አተናሱ ትዕምርታዊ እንትኑ ትርጉሙት ማንነትን የኢትዮጵያ ማንነት ኢትዮጵያ ምን እንደሆነች ያሳያል። አይደንቲቲዋን አግኝታ ያጣች ሀገር መሆኗን ዲስኮኔክሽን ያሳያል። የተቋረጠ ነገር እንዳለ አግኝተን እንዳጣን ያሳያል። አሁን ደግሞ ስለ ባህር እያወራ ነው። ዲዛየር የማግኘት ፍላጎት ምን ፈልገው ነገር እንደሆነ ያሳያል። እናገኘዋለን ብለን እንትን ያለ ነው ደስቲኒ ጣፈንታችን መሆኑን ያሳያል። ለአንድ ሀገር ባህር ማለት ድንበር ነው። ዝም ብሎ ኢትዮጵያ ጠባሳ ነው። ያጣ ነው ፈልገን ያገኘነው ብዙ ዋጋ የከፈልንበት ያቺን ባህር በር እየመጡ ብዙ ቀኝ ገዢዎች ሞክረውን እየወጉን እየሞትን ምናምንትን ብለን መጨረሻ ላይ ግን ጠባሳው ቀርቶ ጥቅሙ ይቀርበት ነው እና ተመልሰን የምናገኘው ነገር ነው። ለኢትዮጵያ ባህር ባንድ ወቅት የነበራት ከዛ ያጣችው አሁን ደግሞ የግድ መልሳ ልታገኘው የሚገባ ሀብት ነው ማለት ነው። 5 ትርጉሞች አሉት ይመስለኛል። አንደኛው የበዓሉ ግርማ መጽሐፍ ካነበባችሁ ደሃላክ ግባ ቤቴ ያለው እንትና ቴዲ አፍሮ ዘፈን እሱን ካሰማችሁት የማን ነው የማህሙድን ደግሞ ዘፈን ያን ያለውን የዘፈነውን ከሰማችሁት ትዝታ ነው። አድብሊስ አሰብ ማጽዋ ምናምን ይሄ ሁሉ ትዝታ ነው። አክሱም እስከ አረቢያን እንትን ህንድ ድረስ ሮም ድረስ የሚደርስ እንትን ነበራት ይባላል እና ባህር የሚያስታውሰን በአንድ ወቅት የሆነ የዓለም ማዕከል እንደነበር በአንድ ወቅት ወደ ውስጥ ሳይሆን ወደ ውጭ የምናይ አገር እንደነበር በአንድ ወቅት በባህሩ ላይ እንደተንጎማለልንበት ያሳያል እና ባህርን ኢትዮጵያ ራሷን ካረሳች በስተቀር ባህር ልትረሳ አትችልም።
ባህርን መርሳት ማለት በአንድ ወቅት የስልጣኔ ማዕከል እንደነበርን እንደ መርሳት ነው የሚቆጠረው። ሌላው ባህር የሚያስታውሰን ነገር አለ። ያልተጨረስን ሀገር ነን። ፊኒሽድ አይደለም፣ አንፊኒሽድ ነን as a nation። ኢንኮምፕሊሽን አለብን። ሳይኮሎጂካሊ አንፊኒሽድ ነን። 120 ሚሊዮን ህዝብ ነን፣ ፖርት የለንም። the only nation with 120 million plus people with no access to port። መሰረተ ልማት ምናምን ሰርተን መውጫው ግን በሌላ ነው። ውሃ ላይ ተወልዳችሁ እያለ ወደ ተወለዳችሁበት ቦታ አትመለሱም። የተወለዳችሁ ቦታ አይኖራችሁም። ማነው አባቱ የአሰብ እንትን የነበረ እየተባለ ዝም ብሎ እትብቱ አምፒቴሽን ነው። እትብት ሲቆረጥ የሚሰማው ስሜት አለ ያለ ጊዜው እንደዛ ነው የሆነው። ሶ የባህር በር ኢትዮጵያ የራሷ አድርጋ ልትቀጥለው የሚገባ የነበረ ልትጠብቀው የነበረ በዲፕሎማሲ ተሟግታ ልታገኘው ይገባ የነበረ ነገር ነው። ባህር አሁንም ነፃነትን ያሳያል። ነፃ መሆንን ፍሪደም ነው። የዓለም 90% ዕቃ የሚሸጠው ሸቀጣ ሸቀጥነትም የሚተላለፈው በውሃ ላይ ነው ካል አክሰስ ቱ ሲ የባህር በር ማለት ነፃነት ነው፣ ራስን መቻል ነው። ያለ ኢትዮጵያ ራሷ ባህር በር የላትም ማለት ለንግድ ብዙ ዋጋ ታወጣለች፣ ለኔጎሺዬሽን ብዙ ዲፕሎማሲ ስራ ያስፈልጋታል፣ ብዙ ተጽዕኖ ያስፈልጋታል፣ ማንነቷ ብዙ ስራ ይጠይቃል ማለት ነው። ባህር አልባ መሆን ማለት ወደብ አልባ መሆን ማለት ላንድ ሎክድ መሆን ማለት ዝም ብሎ ስታተስ አይደለም። አልባ ምናምን ያገባ ያላገባ እንደሚባለው አይደለም። የተማረ ያልተማረ እንደሚባለው አይደለም። እንደዚህ ስታተስ አይደለም። it is dependence። በሆነ ጉሮሮህ ላይ ቆሞ በሆነ ሰው ሲፈልግ ልክ ጉሮሮ ላይ ቆሞ እንዳይተላለፍ ውሃው አርጎ ሲጫንብህ ከዛ ሲፈልግ ደግሞ እንደዚህ ሲያልፍ ውሃ አይታችሁታል። ውሃ ስታጠጡ አትክልት ምናምን እስኪ ጫን በሉት እንትኑ ጎማውን ይቆማል አይደል? ውሃው ከዛ ሲፈቅሉ እንደዛ ነው። ሶ ባህር በር ተመልሰን ማግኘት ማለት ሉዓላዊነታችንን መልሰን ማግኘት ማለት ነው። ሞቢሊቲያችንን ሪከቨር ማድረግ ማለት ነው። ድምጻችን በቀጠናው ውስጥ እንዲሰማ ማስቻል ማለት ነው። አራተኛው ባህር ኢማጂኔሽን ነው። ባህር ኢማጂኔሽን ነው። ጠቅላይ ሚኒስትር አብይ አህመድ ምስጋና ለጠቅላይ ሚኒስትር አብይ አህመድ ምስጋና ይግባና የሁሉ እንድናገር ያስቻሉን እሳቸው ናቸው። ባይዘው ይሄን ያነሱት ዘሲ አዛዝ ኢማጂኔሽን ነው። ኢማጂን ነው። ባህር አድማሰ ሰፊነትን ያለ መገደብን በነፃነት ስለመንቀሳቀስ ሴንስ ኦፍ ፖሲቢሊቲ ሁሉም ነገር ይቻላል የሚል ስሜት ይፈጥራል። በተለይ ለወጣት ባህረኛ መሆን ከዚህ በኋላ ባህረኛ ሆናለሁ አሳጠምዳለሁ ብዙ ነገር ይቻላል ብሎ እንዲያስብ ያደርጋል። ልጆቻችን የአውሮፕላን አብራሪ፣ ሐኪም፣ ኢንጂነር ብቻ አይደለም ባህረኛም ሆናለሁ ብሎ ኦሽን ኢኮኖሚክ እንትን ላይ እንትናለሁ ማዕድን ቆፍራል ምናምን ብሎ ሊያስቡ ይችላል። ኢኖቬሽን ኢንስፓየር ሊያስቡ ይችላሉ። ብሉ ኢኮኖሚ፣ ናቫል ኢንጂነሪንግ፣ ሎጂስቲክስ፣ ዓለም አቀፍ ግንኙነት እንትን ማለት ምን ይባላል መሰላችሁ? ሲ ፌሲንግ ካንትሪ ቲንክስ ዲፈረንትሊ ኢት ድሪምስ ቢዮንድ ኢትስ ቦርደርስ። የባህር በር ያላት ሀገር የምታስብበት መንገድ ባህር በር ካላት ሀገር በጣም ይለያል። ከድንበሯ ተሻግራ አድማሳዊ አርጋ ሆና ነው የምታስበው። ስታስብ ራሱ ይባላል ዘን ዘ ሲ አዝ ሬስቶሬሽን ተመልሰን የምናገኘው ነገር ነው ባህር። ኢትዮጵያ ባህር በር ታገኛለች ማለት ሌላውን ተመልሳ ሌላውን ቀኝ ትገዛለች ከሌላው በጉልበት ትነጥቃለች ማለት አይደለም። ዘ ሪከቨሪ ኦፍ ባላንስ ነው። ሌሎቹ 4-5 ነው ያላቸው፣ እኛ ምንም የለንም። ባላንስ ነው ደግሞ በህግም በሞራልም ምናምን የሚያስገባ እናየዋለን የሚገባንን ነገር ነው። ሶ ባህር በር ሲመለስ ምንድነው የሚመለሰው? አብሮ ኢኮኖሚክ ጀስቲስ ኢኮኖሚያዊ ፍትሃዊነት ይመለሳል። ሪጂናል ኢኩሊብሪየም ቀጠናዊ ባላንስ ይፈጠራል። የትውልድ ቅድም ዲስኮንቲኒቲ ብለናል። የትውልድ ቅብብሎሽ ይፈጠራል። ባህር ኮንትሮል ስለማድረግ አይደለም፣ ኮኔክቲቪቲ ነው። ኢትዮጵያ ሲክ የምታደርገው ሌላውን ለመቆጣጠር አይደለም፣ ከሌላው ጋር ለመገናኘት ነው የምትፈልገው። ኢትዮጵያ ባህር ይዛ ሌላው እንዳይገናኝ እንዳይተነፍስ ጉሮሮ ላይ መቆም አይደለም። እናንተ እንደዛ አድርጉ ተገናኙ ከዓለም ጋር፣ እኔ ግን አልገለል ነው፣ እኔ ማብሬ ልገናኝ ኮኔክትድ ልሁን ነው። ሶ ወደብ
የባህር አክሰስ ቱ ዘ ሲ ሲገኝ ቁስሉ ይሽራል። ያለው ያለመመጣጠን ሚዛን መዛባት ይስተካከላል። እጣ ፈንታችንን የተሻለ እንዲሆን ያደርጋል። ብሔራዊ ስነልቦና ላይ ምን አይነት ተጽዕኖ አለው? ባህር ያለው ሀገር ሲሆን ማሪታይም ኔሽንሁድ የሚባል አለ። ባህር ያለው በቃ there is a nationhood in you, there is a maritime identity. ስትራቴጂክ ኦቶኖሚ ያለው የባህር በር ሳይኖር ሲቀር ግን ባህር ባላቸው ሀገራት ላይ የተመሰረተ ኢኮኖሚ እና ነፃነት አልባ ሀገር ትሆናለህ። ወደቡ የኩራት ምንጭ ይሆናል። ባህር ኃይልህ የታላቅነትህ ምልክት ይሆናል። ደረቅ ወደብ ግን ኮምፕሮማይዝ ነው። የላይን ጥሩ ነው ማለት ምንም ከሌለን ጥሩ ነው፣ ግን ወደብን አይተካም። ባህር በር የሚባለው የባህር ዳር የሚባለው ኮስት ላይን የሚባለው ሚሞሪ ይሆናል፣ ትውስታ ይሆናል። ባህር ያላቸው ሀገራት የባህር በር ያላቸው ሀገራት አስተሳሰባቸው ናሬቲቭ ኦፍ ኤክስፓንሽን ነው፣ መስፋት ነው። የባህር በር የሌላቸው ሀገራት ናሬቲቭ ኦፍ ኮንቴይንመንት ነው፣ እዛው መሸም ሽሪንክ ማድረግ ነው፣ መታመቅ ነው። የባህር በር ያላቸው ሀገራት ጉልበት ያለው ተሰሚነት ያለው ቀጠናዊ መሪነት ስሜት ነው ያላቸው፣ ናሽናል ሳይኮሎጂያቸው። የባህር በር የሌላቸው ሀገራት ሪጂናል አምቢሽን ቀጠናዊ ፍላጎት ያላቸው ቢሆንም ከሎጂስቲክስ አንጋር የተገደበ አሳሰብ ነው ያላቸው። የባህር በር ያላቸው ሀገራት በዓለም አቀፍ መስተጋብር ውስጥ የራስ መተማመን ያላቸው በባህላቸው የሚተማመኑ ህዝቦች ነው የሚሆኑት። የባህር በር የሌላቸው ሀገራት ግን የተገለሉ ከዓለም ኮኔክቲቪቲ ካትኦፍ የተደረጉ ሀገራት ናቸው። አሁን ስለ ባህር በር እየተናገረ ነው። የባህር ጥያቄ አንስተን እያወራን ነው። ከትላንት ወዲያ ነው the power of asking the right question ብለን ትክክለኛ ጥያቄ የመጠየቅ ኃይል ብለን ተናግረን ነው። ከዛች አንድ ስቴፕ አልፈን የትክክለኛ ጥያቄ ስትራቴጂክ ፋንክሽን ምንድነው? ስትራቴጂያዊ ጠቀሜታ ምንድነው? ቦልድ የሆኑ ጥያቄዎች ኢፍትሃዊነትን ያስቀራሉ፣ ቀሪ ያደርጋሉ፣ ርዕይን ይቀርጻሉ። የአንዲት ሀገር ምጻይ እድል ፈንታ የተሻለ እንዲሆን ያደርጋሉ። ጥያቄ ዝም ብሎ አረፍተ ነገር አይደለም። ስትራቴጂክ ዊፐን ነው፣ ስትራቴጂያዊ መሳሪያ ነው። ጥያቄ መጠየቅ መልስ መሻት አይደለም፣ ለውጥን መጠየቅ ነው፣ ለውጥን መፈለግ ነው። ትልልቅ ለውጦች የመጡት በትልልቅ መልሶች ሳይሆን በትልልቅ ጥያቄዎች ነው። እዚህ ላይ እንደምታዩት ጥያቄዎቹ ብዙ ናቸው። ጥያቄ ምልክት ካለ መጨረሻ ላይ የሚገፈው ብርሃን ታያዩታላችሁ። ስዕሉ ላይ ምን አይነት ብርሃን እንደሚያመጣ እና አንዲት ጥያቄ ቦልድ የሆነ ጥያቄ ትውልድን ከእንቅልፉ እንዲባንን ያደርገዋል። ማንነትን እንደገና ይቀርጻል። የወደፊቱ ከትላንት የተሻለ እንዲሆን ያደርጋል። ከዛሬና ከትላንት የተሻለ እንዲሆን ያደርጋል። የመጻዩ ጊዜ የባህር በር ጥያቄያችንም አንዲት ጥያቄ ናት፣ ግን it will definitely change the posterity, it will definitely change our fate, who we are. ነገ አያት ስንሆን የልጅ ልጆቻችን እንዴት እንደሚያስታውሱን በመሰረቱ ይቀይረዋል። እኛ የባህር በርን አሳልፎ የሰጠ ኢትዮጵያን ባህር አልባ ያደረገ ላንድ ሎክ ሀገር ያደረገ ብለን ትውልድ እንደምንወቅሰው ሁሉ ያ ትውልድም መጥቶ የሚቀጥለው ትውልድ እኛን እንዴት እንደሚያስታውሰን ይወስናል። ባህር አልባ የሆኑ ሀገራት 30 እስከ 50% የሚሆን የንግድ ወጫቸው በ30 እስከ ከባህር ካላቸው ሀገራት ጋር ሲናገር 30 እስከ 50% በሚሆን ደረጃ ይጨምራል። የወርልድ ባንክ 23 ሪፖርት እንደሚያሳየው ባህር አልባ የሆኑ ሀገራት ጂዲፒያቸው ከ1.5 እስከ 2.2% ያነሰ የሆነ ባህር አልባ ካላቸው ለትራንዚት የሚያስፈልገው ጊዜ ባህር ካላቸው ሀገራት በሁለት እጥፍ ይበልጣል። 85 እስከ 90% የሚሆነው ንግድ በውጭ ኃይሎች ቁጥጥር ውስጥ የገባ ይሆናል። አፍሪካ $88.6 ቢሊዮን በአመት
ታጣለች። ስለ ባህር በር እየጠየቅን ነው። ይሄ ጥያቄ ማደግ አለበት። ተመልሶ ስለማግኘት ጥያቄ ጠየቅን አወራን 1 ዓመት እየሆነን ነው። እንዴት ነው የሚገኘው? ያጣውን ነገር ተመልሶ የሚያገኝ አገርና ማህበረሰብ መጀመሪያ የመጠየቅ ድፍረት ያስፈልገዋል። the courage to ask መጠየቅ ነው ወይ ደግሞ ስትራቴጂክ ኢግኒሽን ይሉታል። ብልጭታ ያስፈልገዋል። እዚህ ላይ ለምንድነው የባህር በር ያጣነው? ለምንድነው ተመልሰን ካጣነው በኋላ ያልተመለሰው ብለን መጠየቅ ይገባናል። እንደዚህ ስናደርግ ዝምታ ይሰበራል። በዚህ ጉዳይ ላይ የሚደረግ ውይይት የተለመደ እንዲሆን ያደርገዋል። የማይታየው ነገር እንዲታይ ያደርጋል። የትውልዶች ንግግር እንዲጀመር ያደርጋል። በዛ ምክንያት ጉዳዩ አቴንሽን እንዲያገኝ ያደርጋል። ነገሩን የመንግስት አካላት በጉዳዩ ላይ የበለጠ ስራ እንዲሰሩ ያበረታታል። ይሄን ጉዳይ ደግሞ በሰራበት ያዋጣኛል ብሎ የሚመጣ ኤጀንሲስ ይመጣሉ ማለት ነው። 120 ሚሊዮን የሚሆን ህዝብ ለምንድነው ባህር አልባ ሆኖ ብሎ መጠየቅ ይገባል። በአጋጣሚ የዚህ ጉዳይ ዋነኛ እንግዲህ ይሄን ጥያቄ ያነሱት የኢትዮጵያ ጠቅላይ ሚኒስትር ናቸው። መንግስት ነው ማለት ነው። ኖርማሊ ህዝብ አንስቶት መንግስት ይወስደዋል። ግን ይሄኛው መንግስት ራሱ ያነሳው ጥያቄ ስለሆነ ሌላ ትልቅ እንትን ነው ማለት ዘን እንደዚህ ከሆነ በኋላ ጉዳዩን ብሔራዊ ጉዳይ አድርጎ መቅረጽ ያስፈልጋል። ጥያቄውን የብሔራዊ ጥያቄ አገር ጥያቄ አድርጎ ማቅረብ ነው። from private grievance to shared mission የሚባለው ማለት በግል የምታወራው የምታሸኳሽከው ያንሽኳሽክ የምታናገረው የሆነ ቁስሉ የሚሰማህ ነገር ሳይሆን የጋራ ርዕይን ዓላማ የምትቀርጽበት እንትን ነው። የግል ቁስልህ በግል የሚሰማህ ቁስል እያንዳንዳችን በየቤታችን የምናወራው ነገር ብሔራዊ ካውዝ ይሆናል፣ ናሽናል ካውዝ ይሆናል። እንደዛ የሚሆነው ደግሞ የሁሉም ጉዳይ ሆኖ ሲቀረጽ ነው። የሁሉም ኢትዮጵያውያን ጉዳይ ነው። እንደዛ ሲሆን በጉዳዩ ላይ ፍራግመንቴሽን እንዲወገድ ያደርጋል። የተለያዩ ትውልዶች ነገሩ እንዲገዙት ያደርጋል። በዚህ ምክንያት የሚሰራ የፖለቲካ ስራም ሆነ የህግ ክርክር የዲፕሎማሲ ግንኙነትም ሞራላይዝድ የሆነ በሞራል የበላይነት ያንጽ ይሆናል። ፍሬም እንደምን የሚደረገው ከዚህ በኋላ ምን እናርግ የሚለውን ጥያቄ እንትን ለማለት ነው ማለት ነው። ኢትዮጵያውያን ስለ ባህር በር መንግስት አንስቶታል። መጀመሪያ ፍሬም ተደርጓል። አሁን ውይይቱ ዘን ስትራቴጂክ ዲዛይን ይጠይቃል። ጥያቄን ወደ ድርጊት መርሃ ግብር መቀየር ማለት መቆጣት፣ ፍትሃዊ የሆነ ቁጣ አንድ ነገር ነው፣ ግን እሱ ብቻ በቂ አይደለም። ኢትዮጵያውያን በወደብ ጉዳይ ላይ ወደብ አልባ መሆናችን ሊያስቆጣቸው ይገባል። ባህር በር የለም ሁሉ ሊያስቆጣን ይገባል። ግን መቆጣት አንድ ነገር ነው፣ ጥሩ ነው። እዛ ላይ ማቆም የለበትም። ተመልሰን ስለማግኘት ማሰብ አለብን። ተመልሰን ለማግኘት ደግሞ አርኪቴክቸር ይጠይቃል፣ ስራ ይጠይቃል። ይሄን ሰርቼ ይሄን አድርጌ አብረን ተባብረን ሰርተን ምሁሩ ጽፎ ተከራክሮ የኢንተርናሽናል ባለሙያዎች እንትን ብለው በድምር ነው የምንሰራው። ዘን አራተኛው ስቴጅ ስትራክቸራል ሞቢላይዜሽን ነው፣ መዋቅራዊ እንትን ማለት ነው። ይሄ ርዕዩን ኢኒሽናላይዝ ማድረግ ነው ማለት ነው። በደንብ ያልተቀረጸ ንቅናቄ ትውስታ ነው የሚሆነው። ዝም ብሎ ምንድነው የአንድ ሰሞን ሞቅታ ነው የሚሆነው። ስትራክቸርድ የሆነ ንቅናቄ እንቅስቃሴ ሲሆን ግን ውጤት ያመጣል፣ ወደ ኋላ እንትን አይልም። በፖሊሲ በህግ በተቋማት ይሄን ነገር እንትን ማድረግ ይጠይቃል ማለት እሱ ነው እያደረግን ያለ ነው አይደል? ካውንስል ኦፍ ሚኒስተርስ ተወያይቶበታል። የሆነ ህግ ፖሊሲዎች ወጥተዋል። ከዛ ዓለም ሁሉ እያወቀ ነው። በዲፕሎማሲው ንግግር ያለ ነው። መጨረሻው ላይ ሌጋሲ ፕሮቴክሽን እና ሜሞሪ ኮዲፊኬሽን ነው። አሻራን የዚህ ትውልድ አሻራ እንደሆነ ይሄን ነገር ማህተም መምታት ይጠይቃል። ከዛ ያገኘነውን ደግሞ መልሰን እንዳንጥነጥቅ መጠበቅ ይጠይቃል። ዘንድ ትውስታችንን መከተብ ይጠይቃል። ኮዲፋይ ማድረግ በህጉ በፖሊሲው በግጥም በዘፈኑ ይሄን ኮዲፋይ ማድረግ ይጠይቃል ማለት ነው። ይሄን አሁን ስቴጁን ካየን ኢትዮጵያ ያደረገችው ምንድነው? ጠየቅን፣ ጥያቄውን ፍሬም አደረግን፣ ዲዛይን ወጣለት፣ ስትራቴጂክ ዲዛይን ወጣለት፣ ስትራክቸራል ሞቢላይዜሽን ውስጥ ገባን። ይሄን እየሰራን ያለ ነው። አሁን ስናጠናቀው ይሄ ወደዚህ ወደ 5ኛ ደረጃ እንደርሳለን። ግን ደግሞ በሌላ መንገድ ደግሞ ሌላ ስቴጅ ማውጣት ይችላል። አንዳንድ ጊዜ ጥያቄው በአገር ውስጥ ብቻ ማይጠናቀቅ ጥያቄ ሲሆን ግሎባላይዝ ዘ ኮስችን ይባላል። ጥያቄውን ግሎባላይዝ አድርገው የባህር በሩ ጉዳይ ዓለም አቀፋዊ ጉዳይም ስለሆነ በዓለም አቀፍ ደረጃ ውይይት ነጥብ እንዲሆን ማድረግ ይጠይቃል። አርገናል። በዲፕሎማሲ ሰርክሉ በሁሉ በተገኘበት ነጥብ ኢንፎርማሊ ፎርማሊ በዩኤን መድረኮች በሁሉም ላይ ጠቅላይ ሚኒስትሩ በሄዱበት ቦታ ሁሉ ስለዚህ እንደሚያነሱ ያየን ምንም ችግር የለውም። ባህር አጥተናል።
የባህር ጥያቄ የባህር በር አተናል። እንደኛ ሁሉን ነገር ያጡ ማለት እኛ ባህር በር ያጣነው ሌሎቹ ባህር በር አጥተው ቋንቋቸውን አጥተው አገራቸውን አጥተው ታሪካቸውን አጥተው ጥያቄ ጠይቀው በጠየቁት ጥያቄ ላይ ኃይልን አግኝተው መልስ ትክክለኛ መልስ አግኝተው ነው። መሸነፍ የሆነ ነገር ማጣት ግድ የለም። መሸነፍ success is not final, failure is not fatal ይላል ዊንስተን ቸርችል። ሽንፈት የመጨረሻ አይደለም። ሽንፈት አይገልህም። ተሸንፈህ ኖሮ ተመልሰህ ማሸነፍ ትችላለህ። ሳክሰስም ውጤታማነትም መጨረሻ አይደለም። የተሳካለት ሰው አንድ ወቅት ሊወድቅ ይችላል ይላል። አሁን አንድ ጊዜ መሸነፍ is not the end። ትክክለኛ ጥያቄ ከጠየቅ አሁንም መመለስ ይቻላል። የተቀማኸውን ነገር ማስመለስ ትችላለህ። ሰዎች ከመጠየቃቸው በፊት የሆነ ነገር አጥተው ትክክለኛ ጥያቄ ከመጠየቃቸው በፊት ሁሉ ጊዜ ስቃይ ይኖራል፣ ዝምታ ይኖራል፣ ይሁን ነገር ከአእምሮ መፋቅ ይኖራል። ህዝቦች አገራት ባህር በራቸውን አጥተዋል። ባህር ደግሞ ዝም ብሎ ውሃ አይደለም፣ ኃይል ነው፣ ኩራት ነው፣ ማለፊያ ነው። ቦሊቪያን እዚህ ላይ ማስታወስ ይገባል። ቋንቋቸውን ባህላቸውን ያጡ አገራት አሉ። ቋንቋ ትውስታን፣ ማንነትን፣ ሜታፈርን የሸከመ ነገር ነው። አገርን ኮምፕሊትሊ ያጡ አገራቸውን ያጡ ኢሞሽናል ዲስፕሌስመንት የደረሰባቸው ብዙ ናቸው። ታሪካቸውን፣ ትውስታቸውን፣ የትውልዱን ማንነት ያጡ አገራትም አሉ። ግን ዝም አላሉም። ጥያቄ ጠየቁ። ለምን ሆነ እንዴት ሆነ ብለው ጠየቁ። ጥያቄ ሲጠይቁ ትክክለኛ ጥያቄ ሲጠይቁ this is a turning point። ዝምታ ያበቃለታል። መንፈስ ማንነት መነቃቃት ይጀምራል። ምን አይነት ጥያቄ ነው የሚጠይቁት? ለምን ይሄን ነገር አጣ ነው? ይሄ ነገር እንዲሄድ ማን ፈቀደ? ስላጣ ነው ምን ደረሰብን? ምን ሆን? ለምን አልተመለሰም? አሁን ለመመለስ ምን እናርግ የሚል ጥያቄ ይጠይቃሉ። የጥያቄ ኃይል ምንድነው? ጥያቄ ኃያል የሚሆነው መልስ ስለሚያበጅ አይደለም፣ መልስን ስለሚፈልግ ነው፣ ዲማንድ ስለሚያደርግ ነው። በውሸት ጫካ መካከል የእውነት ብልጭታ ስለሆነ ነው። ተቋማትን ይነቀንቃል፣ የተረሳን ነገር ያስታውሳል። ያመጸብህን ያንተ አይደለሁም ብሎ አሻፈረኝ ብሎ እየሮጠ ያለ ነገን ያንተ ይሁን ዘንድ ያመቻቻል። ጥያቄ ኃይል ይሆናል፣ የስነ ልቦና ኃይል ይሆናል። ሰለባ ነኝ ተጎጂ ነኝ ብለህ ከማሰብ እጣ ፈንታዬን መቀየር እችላለሁ ብለህ ወደ ማሰብ ያሸጋግራል። ጥያቄ የፖለቲካ ኃይል ይሆናል። የዓለም ፖለቲካ ሲበድልህ ባህር አልባ ሲያደርግህ ቻሌንጅ እንታረገው ሞራል ይቀሰቅሳል። ጥያቄ የባህል ኃይል ይሆናል። የተረሱ የተዘነጉ ባህሎች፣ ሐሳቦች፣ ምኖች ይነሳሱ ያደርጋል። ጥያቄ የዲፕሎማሲ ኃይል ይሆናል። የተዘጋህን በር ያኳኳል። የአገርህን ጥቅም እንደገና ሪክራፍት ያደርጋል። ጥያቄ በትውልዶች መካከል የሚያገናኝ ድልድይና ኃይል ይሆናል። ዓላማን፣ አገራዊ ተልእኮን ከትውልድ ወደ ትውልድ በማሸጋገር ጥያቄ ከሁሉ በላይ ያጣኸውን የተነጠቀውን ኃይል ሪከቨር እንድታደርግ መልስ እንድታገኝ ያደርጋል። in that question they found power ይባላል። ጥያቄው ላይ ኃይላቸውን አገኙት፣ ኃያልነታቸው መጣ። ይሄ የሚሆነው ጥያቄ ልክ እንደጠየቅ ተመልሰህ ያጣኸውን ነገር ስለምታገኝ አይደለም። ልክ እንደጠየቅ ሆምላንድህን፣ ቋንቋህን ወይም ደግሞ የባህር በርህን እንካ ብሎ በሰርቲፊኬት የሚሰጥህ ሰው ስላገኘህ አይደለም። ግን ጥያቄ መጠየቅ ራሱ ተመልሰህ ለማግኘት የሆነ ያጣው ነገር ተመልሰህ ለማግኘት የምታደርገው የመጀመሪያ እርምጃ ስለሆነ ነው። ይሄ ነገር ለምን ሄደ፣ ለምን አሁን የለንም ብለህ ስትጠይቅ ተመልሰህ የምታገኘው ኃይል ምንድነው? የሞራል ኃይል ታገኛለህ። የምታነሳው እውነት ነው፣ የሚገባ ነገር ነው፣
you have the right to choose ሞራል ኃይል ታገኛለህ የትርክት ኃይል ታገኛለህ ትርክትህን ጉዳትህን ምንህን ራስ ስለምትተርከው ስለምትናገረው ስትራቴጂያዊ ኃይል ታገኛለህ እጣፈንታን ተመልሶ የሚቀይር ስነ ልቦናዊ ኃይል ታገኛለህ የሚገባህን ነገር የሚያስፈልግህን ነገር ያለ ሀፍረት ስለምታስታውስ ሲቪክ ፓወር ታገኛለህ ዜጎች በዚህ ጉዳይ እንዲሰሩ እንዲንቀሳቀሱ ስለሚያደርግ ለመሆኑ ትውልዶችና ሀገራት የባህር በራቸውን ያጣሉ ወይስ እኛ ብቻ ነን ያጣነው አዎ ያጣሉ ያውም ብዙ ጊዜ ያጣዋል አዎ ሀገራት ባህር በራቸውን ብዙ ጊዜ ያጣዋል የሚያጡት ግን በጦርነት አማካኝነት የቀኝ ግዛት ውሎች እንደገና ሲታደሱ ጸረቀኝ ግዛት ትግል እንቅስቃሴ በመገንጠል በጂኦፖለቲካል ኮንሴሽንስ ወይ በዲፕሎማቲክ ግዴለሽነት ወይ ደግሞ በውስጥ ደካማነት ነው ግን ሬር የሚሆነው ያልተለመደ የሚሆነው በእነዚህ ምክንያት አገራት ወደብ ያጣሉ እኛ ያጣንበት መንገድ ግን በጣም ሬር ነው ያልተለመደ መንገድ ቦሊቪያ 1884 እስካሁን ድረስ ወደብ የላትም ነበራት በፓሲፊክ ጦርነቶች ምክንያት 140 አመት ባህር አልባ ሆናለች ቺሌ in the war of Pacific የፓሲፊክ ጦርነቶች ላይ ወደቧን ቀምታ ወስዳን ትምላለች እና ቦሊቪያ ከ20 እስከ 40% የሚሆን የንግድ ወጪዋ ጨምሯል ይባላል በዚህ ምክንያት የወታደራዊና ማሪታይም የባህር ኃይሏ በከፍተኛ ደረጃ ተሸርሽሯል የቦሊቪያውን ትውስታ ባህር መናፈቅ ቢሆንም ባህር በተግባር መጥቶ እንተናን 2013 ላይ ወደ ፍርድ ቤት ወስደው ቦሊቪያውያን ተከራክረው ነበር ኦስትሪያ ሃንግሪ ከአንደኛው ዓለም ጦርነት በኋላ ኢምፓየሩ አጠቃላይ ኢምፓየሩ ሲፈርስ ኦስትሪያ ባህር አልባ ሆነች እና ኢኮኖሚዋ ቀነሰ ይሄ አድሪያቲክ ትሬድ አድቫንቴጅ የሚባለው ታገኘ የነበረው ነገር አጣች እና ወደብ ለማግኘት ከአውሮፓ ህብረት አካል ስለሆነች የአውሮፓ ህብረት ፓርትነርሺፕ እና ትሬድ ኮሪደርን ተጠቀማለች ግን የነበራትን ተሰሚነት በከፍተኛ ደረጃ አጣለች በአጠቃላይ አፍሪካ ውስጥ 16 ሀገራት ላንድ ሎክድ ናቸው ባህር አልባ ናቸው አውሮፓ ውስጥ 12 ሀገራት እንደዚሁ ኤሲያ ውስጥ 12 ሀገራት ደቡብ አሜሪካ ውስጥ 2 ሀገራት በድምር 44 ሀገራት ባህር አልባ ናቸው ባህር በር የላቸውም እነዚህ ሀገራት ግን ሁሉም እንደዛ አልነበሩም ሲጀምር ባህር አልባ ሀገራት ዓለም ውስጥ ካሉት ሀገራት መካከል 13% ባህር አልባ ናቸው የኢኮኖሚ አቅማቸው ግን በጣም ይወርዳል ከዚህ በታች ነው ባህር ማጣት የተለመደ ያልተለመደ ነገር ነው ከታሪክ አንፃር ስናየው ሞር ኮመን ነው ጂኦፖለቲካሊ ስናየው አይደለም ለምን በሰላም ባህር በሩን አሳልፎ የሚሰጥ ሀገር የለም ከስሜትና ከስትራቴጂ አንፃር ስናየው በጣም ትራውማቲክ ነው አንድ ሀገር የተነጠቀውን ባላግባብ ያጣውን የባህር ኃይል የባህር በር ማግኘት ይችላል ወይ አንደኛው በህግ ተከራክሮ ማስመለስ ይችላል ተደራድሮ ምናምን ብሎ እንደገና ውል ስምምነት አድሮ ማድረግ ይችላል ተፈራርሞ በመሰረተ ልማት እንደገና ማለት ይችላል በሪጂናል ዲፕሎማሲ ቀጠናዊ ዲፕሎማሲ ማድረግ ይችላል በናሬቲቭ ፕሬሸር በትርክት ነገሩን እንዲነሳና እንተማን ባህር አልባ ሀገራት ቀደም እንዳየነው 44 ሀገራት ናቸው በዓለም ባህር ያላቸው ሀገራት የባህር 151 ሀገሮች ናቸው በዓለም ንግድ ውስጥ ያላቸው ሼር 1% ብቻ ነው ባህር አልባ የሆኑት ሀገራት 44 ሀገሮች ናቸው የንግድ ሼራቸው ግን 1% ነው ባህር ያላቸው ሀገራት የባህር በር ያላቸው ሀገራት 151 ናቸው 151 ፕላስ ናቸው የንግድ ሼራቸው ግን ከ95% በላይ ነው የሁሉ ልዩነታቸው ባህር አልባ ያሉት ሀገራት ባህር አልባ የሆኑት ሀገራት በድምር ፐር ካፒታል ኢንካማቸው ፐር ካፒታል እንትናቸው ጂዲፒ ፐር ካፒታል $4000 ነው ባህር ያላቸው ሀገራት ግን $14000 ነው ፐር ካፒታል ኢንካማቸው የነፍስ ወከፍ ገቢያቸው ባህር የሌላቸው ሀገራት ከ20 ቶፕ ኢኮኖሚ ውስጥ ብንፈልግ አናገኝም ዜሮ ነው 20 ቶፕ ኢኮኖሚስ ብናያቸው
20ዎቹም ባህር ያላቸው ናቸው። ዓለም አቀፋዊ ናቫል ፕሬዘንስ ብናይ ባህር አልባ የሆኑት ሀገራት የላቸውም። ሁሉም የባህር ኃይሎች እንትና ያላቸው። የንግድ ወጫቸው ባህር አልባ የሆኑት ሀገራት ከ30 እስከ 50% ከፍ ይላል። ባህር ካላቸው ሀገራት የባህር በር ያላቸው ሀገራት ቤዝ ላይን ወጪ ነው። እቃቸውን ወደ ገበያ ለማውጣትም ሆነ ገዝተው ለማምጣት 2 እጥፍ ጊዜ ይወስዳል። ይዩት 44 ሀገራት ግን ግሎባል ትሬድ ሼር የዓለም ንግድ ውስጥ ያላቸው ሼር 1%። 151 ሀገራት ግን ዘር ግሎባል ትሬድ ሼር 95% በላይ። ጂዲፒ ፐር ካፒታል እንትን እዩት 4000 ባህር አልባ የሆኑት ሀገራት ማለት ባህር በር ያላቸው ሀገራት ግን $14000 ፐር ካፒታል ኢንካማቸው። this is በጣም ክሬዚ ነው። ያለ ምክንያት ነው። ሂማን ዴቨሎፕመንት ኢንዴክስ ነው ባህር አልባ የሆኑት ሀገራት 0.58 እስከ 0.64% ድረስ ይደርሳል ይባላል። ባህር ያላቸው ሀገራት አቨሬጅ ግን 0.7 እስከ 0.85 ድረስ ነው። የመሰረተ ልማት ኢንዴክስ የሚባለው ኢንፍራስትራክቸር ዴቨሎፕመንት ኢንዴክስ የሚባለው ብናየው በጣም በከፍተኛ ዝቅተኛ ነው። የባህር አልባ ሀገራት ባህር ያላቸው ሀገራትም ከፍተኛ ነው። የኢንተርኔት እና ሳብማሪን ኬብል አክሰስ ባህር አልባ የሆኑ ሀገራት በጣም ዝቅተኛ ነው። ባህር ያላቸው ሀገራት ቀጥተኛ የሆነ ፈጣን የሆነ እና ርካሽ የሆነ ኢንተርኔት አክሰስ አላቸው። የፉድ ሴኩሪቲ ሪስክ ባህር ያላቸው ሀገራት ሃየር ነው፣ ከፍተኛ ነው። ባህር ያላቸው ሀገራት ፉድ ዝቅተኛ ነው። በፊሽንግ በአሳ ማጥመድ ስለሚችሉም ፈጣን የሆነ ትሬድ ማድረግ ስለሚችሉ የአፍሪካ ላንድ ሎክድ አገሮች ሲሆን ደግሞ ሌላ ድርብ ጭቆና የሚደርስባቸው። አፍሪካ ሲሆን ደግሞ ላንድ ሎክድ የሆነ አፍሪካ ውስጥ ሲሆን ደግሞ ሌላ ነገር ነው። አንደኛ የቅኝ ግዛት እንትኖች ናቸው ብዙዎቹ ሀገራት በኮሎኒያል ትሪቲ ምክንያት እንደዚህ ነው። ሁለተኛ የባህር በር የሚያከራዩዋቸው ሀገሮችም በጣም ፍራጃይል ነው ሁኔታቸው። የሆነ ነገር ቢፈጠር እንትን አይደለም አስተማማኝ አይደለም። ኦስትሪያ ወደብ ላይ ኖራች ግን አስተማማኝ አክሰስ አላት። ስዊዘርላንድ ወደብ ላይ ኖራች ይችላል አስተማማኝ አክሰስ አላት። በጣም ከፍተኛ የሆነ ዝቅተኛ የሆነ ኮኔክቲቪቲ ነው ያለው። ሃይ ዲፔንደንስ ነው ያለው። ማሊ፣ ናይጄሪያ፣ ቡርኪና ፋሶ፣ ቻድ፣ ኮትዲቫር ላይ ነው በኮትዲቫር ጋና ወይ ደግሞ ቤኒን ተጠቅመው ነው እንትን የሚሉት። ማሊ፣ ኒጀር፣ ናይጄሪያ አልኩኝ። ማሊ፣ ኒጀር፣ ቡርኪና ፋሶ፣ ቻድ በጣም ይቸገራሉ። ዩጋንዳ፣ ሩዋንዳ፣ ኬንያ እና ታንዛኒያ ተጠቅመው ነው እንትን የሚሉት እና ኮምፓውንድ ዲስአድቫንቴጅ የሚባል አለ። ድርብ ጉዳት ላንድ ሎክድ ሆነ ፖስት ኮሎኒያል ኔሽን ሆነ ድህረኩ በጣም አስቸጋሪ ነው። ቺሊ እና ቦሊቪያ እናወዳደር። ቦሊቪያ 1884 ባህር በር አጣች። ቺሊ ደግሞ 6400 ኪሎ ሜትር ፓሲፊክ ኮስት ላይን አላት። ተቀማጭ አስፋናት። የቦሊቪያ ትሬድ ኤፊሺየንሲ በጣም ዝቅተኛ ቀሰስተኛ ነው። በጣም ውድ ነው። ቺሊ በጣም እያደገች ያለች ነች፣ ኤፊሺየንት ነው። የባህር ኃይል ቦሊቪያ የላትም። ቺሊ የቀጠናው ሀያል እንትን ነች። የቦሊቪያ ፐር ካፒታል ኢንካም $3500 ነው። የቺሊ $17000 ነው። እንግዲህ ቦሊቪያ ላንድ ሎክድ ነች፣ ባህር አልባ ነች። ቺሊ ደግሞ የራሷ ባህር አላት። አገራት በጣም ፐዝሊንግ ነገር ምን መሰላችሁ? ስዊዘርላንድን እንደ ምሳሌ ተጠቅሶ ባህር በር አልባ ሆኖ ባህር ሳይኖር ማደግ ይቻላል። ስዊዘርላንድ እኮ አድጋለች ይላሉ። ስዊዘርላንድ ያደገች ሀገር ናት። በጣም አድቫንስድ ሀገር ናት። ባህር የላትም። ግን ስዊዘርላንድ የተከበበችው በሀብታም ሀገሮች ነው። ስቴብል በሆኑ ዩሮፒያን ካንትሪስ ነው። ስቴብል የሆነ እንትን ያላቸው ሀገሮች ነው። በጣም ከፍተኛ መሰረተ ልማት አላት። በጣም ፈጣን የሚባል ባቡር እንትን አላት። የግሎባል ኢኮኖሚክ ኒች እንትን ነች። ጠንካራ ተቋማት አሏት። ባህር በርን በአስተማማኝ ደረጃ አክሰስ እንድታደርግ የሚያስችል ስምምነት አላት። ስዊዘርላንድ ባህር በር ሳይኖራት ስኬታማ የሆነች አገር ተብሎ ትነግራለች። ባህር በር ሳይኖራት ስኬታማ የሆነች አገር ተብላ ልትጠቀስ አትችልም። ስዊዘርላንድ ያለችበት አካባቢ ፕሪቪሌጅ ነው። በጣም ፕሪቪሌጅ ያለው ጂኦግራፊ ነው። የተለየ ታሪክ አላት። የተለየ ሪሌሽንሺፕ አላት። ስዊዘርላንድ ከጣሊያን ጋር ጥሩ ነች።
ከጀርመን ጋር ጥሩ ነች፣ ከፈረንሳይ ጋር ጥሩ ነች። እነዚህ ለሮማኖቭስ አራት ብሔሮች ከአራት ብሔሮች የተወጣጣች ሀገር ናት። አራቱም ብሔሮች በዛና በዚህ ቦርደር አለ። ቶታሊ ከኛ ሁኔታ ጋር አይገናኝም፣ ይገልጽ አይችልም። ስዊዘርላንድ ላንድ ትራፕድ አይደለችም። ላንድ ትራፕነቷን ያመለጠችው ብቻዋን አይደለም፣ አውሮፓ በሙሉ ተባብሮ ነው። እንደ አውሮፓ አይነት አውሮፓ እኮ አንድ ሀገር ሆኗል። ኦልሞስት ዩሮፒያን ዩኒየን እኮ ፎርም ኦፍ ፌደሬሽን ነው ይላሉ አይደል? ያንዱ ፖርት የሌላው እኮ ነው። ተመሳሳይ ካረንሲ ነው ያለው፣ ተመሳሳይ እንትን ነው ያለው። ሶ ኦፍ ኮርስ ስዊዘርላንድ የራሷ ካረንሲ ያላት ስቲል ግን የአውሮፓ ህብረት ኢንተግሬሽን ተጠቅማ ያደገች ሀገር ናት። ስዊዘርላንድ is not the rules, it's a very exception እንትን እሱ እንደ ምክንያት ማድረግ ልክ አይሆንም። ስዊዘርላንድ፣ ኦስትሪያ፣ ሉክዘምበርግ ምናምን ሊሆን ይችላል፣ ግን ይሄ እንትን ነው። ሶ ኢትዮጵያ ባህሯ እንዴት አጣች? ነገሩ የደረሰብንን ጉዳት በባህር በር ማጣት ምክንያት ስታዩት ዝምታው አስገራሚ ነው። ዝም ማለት የሚቻል ነው። አገራት በጦርነት ይወድማሉ ምናምን። አንዳንድ ጊዜ ዝምታ የጦርነት ያክል አውዳሚ ሊሆን ይችላል። በደንብ አድርገን ፉሊ ኮንፍሮንስ ስላደረግነው ነው እንጂ ይህ አጋጣሚ በጣም ወደብ ያጣንበት 83 ላይ ወደብ ያጣንበት መንገድ ሂስቶሪክ ዲስሎኬሽን ነው። የሆነ እጃችን ሲዞርብህ ቅጭት አላለ የተቀጨህ ነገርና ተቀጭተህ ያልታከምከው ነገር ነው። it was a strategic hemorrhage ብሔራዊ ሰቆቃ ነው። በጣም ትልቅ ጦርነት ሳይደረግ ወይ ከፍተኛ ተቃውሞ ሳይመጣ የሆነ ግዴ ለማሁኒ ተመልሰን እናገኘዋለን የሚል ስትራቴጂ ሳናወጣ ዝም ብሎ መስጠቱ በጣም ሬር ነው። እንደዚህ አይነት ትልቅ ሀገር የአካባቢያችን ትልቁ ሀገር የአፍሪካ ሁለተኛ በፖፑሌሽን የሆነ ህዝብ ያላት ሀገር ኳይትሊ መሄዱ አስገራሚ ነው። እንደሚታወቀው ኢትዮጵያ በአንድ ወቅት ከአራቱ ሀያላን ከቻይና፣ ከፐርሻ እና ከሮም እነዚህ ሶስት ውስጥ አራተኛ ሆና አራቱ የዓለም ሀያሎች እንትን ነበረች። ኢትዮጵያ ከግብጽ ጋር፣ ከአረቢያ ጋር፣ ከኢንዲያ ጋር፣ ከህንድ ጋር ተነግድ ነበር።